ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለየካቲት 7 ለቅዳሜ ምሽት ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ አቻ ግምገማ ስርዓት ከመቼውም ጊዜ በበለጠ አስፈላጊ ነው አሉ። የአፍሪካ አቻ ግምገማ ስርዓት መድረክ በአዲስ አበባ የተለያዩ የአፍሪካ ሀገራት መሪዎችና ከፍተኛ የስራ ኃላፊዎች በተገኙበት ተካሂዷል። በመድረኩ ንግግር ያደረጉት ፕሬዝዳንት ታዬ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አፍሪካ ከዚህ በፊት በርካታ ፈተናዎች ተጋፍጣ ማለፏን አስታውሰዋል። መጪው ጊዜም ከፈተና ነፃ ሊሆን እንደማይችል በመገንዘብ በትጋት መስራት እንደሚገባ አመልክተዋል። በፍጥነት እየተለዋወጠ በሚገኘው የዓለም ስርዓት ውስጥ ስትራቴጂያዊ ውድድር ትርጉም ያለው ትብብር እንደሚያመጣ ጠቅሰዋል። በዚህ ረገድ የአፍሪካ አቻ ግምገማ ስርዓት መድረክ ከመቼውም ጊዜ በላይ ወሳኝ መሆኑን ገልጸዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ አፍሪካ በጸጥታው ምክር ቤት ቋሚ ወንበር አለማግኘቷ ፈጽሞ ተቀባይነት የሌለው ነው ሲሉ ተናገሩ። የአፍሪካ ህብረት 39ኛው መደበኛ ጉባኤ ለ2 ቀናት የሚያደርገውን ቆይታ በዛሬው ዕለት ጀምሯል። ዮሐንስ ተስፋ የአፍሪካ ህብረት 39ኛው መደበኛ ጉባኤ ጠቅላይ ሚኒስትር አብይ አህመድን ጨምሮ የተመድ ዋና ጸሐፊ አንቶኒዮ ጉተሬስ፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የፍልስጤም ጠቅላይ ሚኒስትርና የተለያዩ ዓለም አቀፍ ተቋማት ተወካዮች በተገኙበት ለ2 ቀናት የሚያደርገውን ቆይታ በዛሬው ዕለት ጀምሯል። በስብሰባው መጀመሪያ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የአፍሪካና የዓለም አቀፍ መሪዎችን ወደ ኢትዮጵያ እንኳን ደህና መጣችሁ በማለት ዓለም አቀፋዊ ተጽዕኖ ለማሳደር እንደ አህጉር መቀናጀት እንደሚገባ ተናግረዋል። ኤክሰለንሲስ ክቡራንና ክቡራት፣ የተገኘነው ጥልቅ በሆነ ዓለም አቀፍ የሽግግር ወቅት ላይ ነው። በዚህ እርግጠኝነት በሌለበት ዘመን የአፍሪካ ጥንካሬ የሚመነጨው በራስ መተማመን ካለውና ከተባበረ ህብረት ነው። የአፍሪካ ህብረት የብር ኢዮቤልዩ ዓመትን ለማክበር ስንቃረብ ወቅቱ ከመሰረታዊ አንድነት ወደ ተግባራዊ ሉዓላዊነት የምንሸጋገርበት ጊዜ መሆኑን ያመለክታል። ሉዓላዊነት ማለት የራሳችንን ታሪክ በባለቤትነት መያዝ ማለት ነው። ምክንያቱም ያለኛ ታሪክ ልማት መቼም ቢሆን የተሟላ አይሆንም። አፍሪካ ለሚለዋወጠው ዓለም መረጋጋትና መፍትሄዎችን ማበርከት ትችላለች። ነገር ግን ለቀውሶች ምላሽ ከመስጠት ያለፈ ስራ መስራት አለብን። አጀንዳዎችን መቅረጽ፣ ራዕይን ወደ ተግባር መለወጥና በዓላማ መምራት ይኖርብናል። አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ ወንበር አለማግኘቷ ፈጽሞ ተቀባይነት የሌለውና የታሪክ ስህተት መሆኑን የተናገሩት ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ናቸው። አህጉሪቱ በዓለም አቀፍ የጸጥታው ምክር ቤት ውስጥ ቋሚ ወንበር አለማግኘቷ የዓለም አቀፉን ተቋም ፍትሐዊነት ጥያቄ ውስጥ የሚጥል መሆኑን ጠቅሰው ስለ ዓለም አቀፍ ጉዳዮች ውሳኔ በሚተላለፍበት ጠረጴዛ ዙሪያ አፍሪካ የግድ መገኘት እንዳለባት አጽንኦት ሰጥተው ተናግረዋል። በጸጥታው ምክር ቤት ውስጥ ቋሚ የአፍሪካ ወንበሮች አለመኖራቸው ተቀባይነት የሌለው ጉዳይ ነው። ይህ 2026 እንጂ 1946 አይደለም። ስለ አፍሪካና ስለ ዓለም ማንኛውም ውሳኔዎች በጠረጴዛው ላይ ሲቀርቡ አፍሪካ በጠረጴዛው ዙሪያ መገኘት አለባት። ክቡራንና ክቡራት፣ እነዚህ ቅድሚያ የሚሰጣቸው ጉዳዮች በአፍሪካ መሪነት የተባበሩት መንግስታት ድርጅት የሚያደርገውን ድጋፍ ለማጠናከር በተባበሩት መንግስታትና በአፍሪካ ህብረት አነሳሽነት ለተቀረጸው የወደፊት ቃል ኪዳን መሰረት ናቸው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው በአፍሪካ ውስጥ የሚገኙ አህጉራዊ ተቋማት በትብብር ሊሰሩ እንደሚገባ በመጠቆም በተለይም የአህጉሪቱን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ባንኮችና ሌሎች የኢኮኖሚያዊ ተቋማት በጋራ እንዲንቀሳቀሱ ጥሪ አቅርበዋል። የአፍሪካ የፋይናንስ ተቋማት የአፍሪካ ልማት ባንክና አፍሬክሲም በጋራ እንዲሰሩ እንጠይቃለን። ክቡራንና ክቡራት፣ ቀጠናው የኢኮኖሚ ማህበረሰቦችም ስራዎቻቸውን ማሳደግ አለባቸው። እስከ 2050 አፍሪካ ከዋነኞቹ የኢኮኖሚ ኃይሎች ጋር መወዳደር መቻል አለባት። አጀንዳ 2063 ወደምንፈልጋት አፍሪካ ሊመራን ይገባል። ጠንካራ፣ ራሷን የቻለችና የበለጸገች አፍሪካ ታስፈልገናለች። እነዚህ እንዲሁ የመልካም ምኞት መገለጫዎች ሳይሆኑ ለህልውናችን የግድ አስፈላጊ የሆኑ ጉዳዮች ናቸው። የዓለም ታላላቅ ሀገራትም ለዚህ ዓለም ዋልታ ረገጥነት እየተዘጋጁ ነው። አፍሪካ በደቡባዊ ዓለም ክፍል ትገኛለች። ነገር ግን አፍሪካ የራሷ መለያና ማንነት አላት። እንግዲህ ህብረቱ ባለፈው ረቡዕ በውጭ ጉዳይ ሚኒስትሮች የጀመረውን መደበኛ ስብሰባ ዛሬ በሀገራት መሪዎች ደረጃ ተጀምሯል። በነገው ዕለት ፍጻሜውን እንደሚያገኝና የተለያዩ አፍሪካን የተመለከቱ የአፍሪካ ጉዳዮችን የሚያነሱ አጀንዳዎች ተነስተው ውሳኔ እንደሚሰጥባቸው ይጠበቃል።
በአፍሪካ ፍትህ በማጣትና በመፈናቀል ላይ ያሉትን ዜጎች በመታደግ ላይ ትኩረት ተደርጎ መሰራት እንዳለበት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ ዩሱፍ አስታወቁ። በሌላ በኩል ሰላምን ለማጽናት ተባብሮ መስራት አስፈላጊ ነው ሲሉ በአፍሪካ ህብረት 39ኛው መደበኛ ጉባኤ ላይ የተገኙት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ተናግረዋል። መሰገዛ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ትኩረት በሀገሪቱ አንገብጋቢና ወቅታዊ ጉዳዮች ላይ ውይይት አድርጓል። በተለይ የውሃ ዋስትናን ማረጋገጥና ዘላቂ ሰላምን ማስፈን የውይይቱ ዋነኛ ማዕከል ነው። አፍሪካ ካሏት ተፈጥሯዊ ጸጋዎች የውሃ ሀብቷን ለማልማትና ለምግብ ዋስትና በውጤታማነት የምትጠቀምበትን መንገድ መቀየስ የሀገሪቱን የወደፊት ተስፋ የሚወስን በመሆኑ ልዩ ትኩረት ተሰጥቶታል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ ዩሱፍ በሰላም እጦት ላይ ላሉ አፍሪካውያን ትኩረት ተደርጎ መሰራት እንዳለበት ተናግረዋል። It's also important to focus on the suffering of our people. በአፍሪካ ፍትህ በማጣትና በመፈናቀል ላይ ያሉ ዜጎችን መታደግ ላይ ትኩረት አድርገን ልንሰራ ይገባል። በአህጉሩ በየዕለቱ የሚከሰቱ ችግሮችን መቅረፍ መቻል አለብን። በሱዳን፣ በዲሞክራቲክ ሪፐብሊክ ኮንጎ እንዲሁም በሶማሌና ሌሎች ያሉትን ችግሮች ለመፍታት መስራት ይጠበቅብናል። በመካከለኛው ዓለም በተመሳሳይ ፍልስጤማውያን ስቃይ እየደረሰባቸው ነው። በዓለም የሰብአዊ መብት ጥሰት በዓለም አቀፍ ማህበረሰብ ሰላምን ማረጋገጥ ብቸኛው መንገድ እንደሆነ ይታመናል። ሰላምን በማስከበር ረገድ በአፍሪካ በሶስት ጉዳዮች ላይ እንሰራለን ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው የሚከተለውን መልእክት አስተላልፈዋል። We continue to have three major areas of focus. First, peace. በሶስት ዋና ጉዳዮች ላይ ትኩረት አድርገን እንሰራለን። የመጀመሪያው ሰላም ላይ ሲሆን በሱዳን ያሉ ፓርቲዎች በፍጥነት ወደ ሰላም ለመመለስና ተኩስ ለማቆም ንግግር መጀመር አለባቸው። በዚህም ላይ ሱዳናውያን የፖለቲካዊ ሂደቱ ላይ ተሳትፎ ሊያደርጉ ይገባል። በተመሳሳይ በዲሞክራቲክ ሪፐብሊክ ኮንጎ እንዲሁም በሶማሌ በዚሁ ላይ እንሰራለን። ሌላው አፍሪካውያን ባሏቸው ማዕድናት ላይ ፍትሃዊ የሆነ ተጠቃሚነት እንዲኖራቸው ለማድረግ እንሰራለን። የአፍሪካ ህዝቦች የግዴታ ከራሳቸው ጥሪት ሊጠቀሙ ይገባል። The people of Africa must benefit from the resources of Africa. በጉባኤው ላይ የተገኙት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው ሰላምን ለማጽናት በትክክለኛ መንገድ ተባብሮ መስራት ያስፈልጋል ብለዋል። True cooperation, that is, ትብብር ማለት በጠቃሚና ተጠቃሚነት የሚቃኝ ሳይሆን በጋራ ተጠቃሚነት ላይ የሚመሰረት ነው። በትብብር መስራት ማለት ግንኙነቱን እኩልነት የሰፈነበት የእያንዳንዱ ጥቅም በአግባቡ የሚከበርበትና የጋራ ዓላማን ለማሳካት የሚደረግ ጥረት ነው። በአንድ ሰው ላይ የበላይ መሆን ከተፈለገ ትብብር የለም። ሀብታቸውን መመዝበር ከፈለግ ህብረት አትፈጥርም። እንዲሁም እርዳታ ማድረግ ከፈለጋችሁም ትብብርን አያመለክትም። እኔ የምነግራችሁ ስለ ትብብር ነው። እኛ የራሳችንን ድርሻ መወጣት እንቀጥላለን። ምክንያቱም የአውሮፓና ጣሊያን የወደፊት እጣ ሰላሟ በተጠበቀ በበለጸገች አፍሪካ ላይ መሰረት ያደረገ ነው። That the future of Italy and Europe also depends on a secure, prosperous and peaceful Africa. የፍልስጤም ፕሬዝዳንት መሐመድ ሙስጠፋ ፍልስጤማውያን እያሳለፉ ያሉትን ችግር በመግለጽ ዓለም አቀፉ ማህበረሰብ ለፍልስጤም ሰላም ትኩረት ሊሰጥ ይገባል ብለዋል። Palestinian people is still suffering from the occupation, from the Israeli occupation. የፍልስጤም ህዝብ አሁንም ድረስ በእስራኤል ወረራ እየተሰቃየ ነው። እስራኤል በአካባቢው እየሰራች ያለችው ወንጀል በየቀኑ እየጨመረ ነው። በ1967 በተወሰነው መሰረት ፍልስጤም የራሷን ዕድል በራሷ እንድትወስንና ነፃነቷ እንድትጎናጸፍ የዓለም አቀፉን ትብብርና እርዳታ እንፈልጋለን። ከዚህ መድረክም ተመሳሳዩን እንፈልጋለን። የአፍሪካውያን ችግር በአፍሪካውያን ብቻ እንዲፈታ ሊሰራ እንደሚገባ በጉባኤው ላይ ተመልክቷል። በአፍሪካና በአውሮፓ መካከል ያለው አጋርነት በጋራ መበልጸግ ላይ የተመሰረተ መሆን አለበት ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በሁለተኛው የጣሊያን አፍሪካ ጉባኤ ላይ ባስተላለፉት መልእክት በትብብር አዲስ የአፍሪካ አውሮፓ ግንኙነት መቅረጽ እንደሚቻል ገልጸዋል። ትብብሩ በጥገኝነት ሳይሆን በመከባበርና በጋራ መበልጸግ ላይ የተመሰረተ ሊሆን እንደሚገባ አስገንዝበዋል። ኢትዮጵያ አፍሪካን ከዓለም ጋር በማገናኘት ረገድ በርካታ ተግባራትን እያከናወነች መሆኑን አንስተው በአቪዬሽን በሎጂስቲክና ዓለም አቀፍ ኮንፈረንሶችን በማዘጋጀት የአህጉሪቱ ድምፅ እንዲሰማ እየሰራች ነው ብለዋል። በአፍሪካና በአውሮፓ መካከል ያለው አጋርነት የጋራ ብልጽግናን ሊያመጣ እንደሚችል አንስተው በጣሊያንና በአፍሪካ ሀገራት መካከል ያለውን ትብብር ለማጠናከር ኢትዮጵያ ያላትን ፍላጎት አረጋግጠዋል።
ፕሬዚዳንት ኤቫሪስት ኒዱሺማዬ የአፍሪካ ህብረት ሊቀመንበር ሆነው ተመረጡ። በአዲስ አበባ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ብሩንዲ የ26 የህብረቱን ሊቀመንበርነት በይፋ ተረክባለች። በዚህም የሀገሪቱ ፕሬዚዳንት ኤቫሪስት ኒዱሺማዬ አዲሱ የህብረቱ ሊቀመንበር ሆነዋል። አዲሱ ሊቀመንበር ኃላፊነቱን የተረከቡት የህብረቱ 25 ሊቀመንበር ከነበሩት የአንጎላ ፕሬዚዳንት ዣኦ ማኑኤል ጎንዛሌዝ ሎሬንስ ሲሆን ርክክቡን ተከትሎም በይፋ ስራቸውን ጀምረዋል። በአፍሪካ የኢንዱስትሪ ሽግግር ለማረጋገጥ ከፖሊሲ ማዕቀፍ ባለፈ አህጉራዊ ነፃ የንግድ ቀጠናን ተግባራ ማፋጠን ይገባል ተባለ። የአፍሪካ አህጉራዊ ነፃ የንግድ ቀጠና ተግባራዊ በተደረገባቸው 5 ሀገራት የተገኙትን ውጤቶች በመገምገም ወደ ሌሎች ሀገራት ለማስፋት ያለመ መድረክ በአዲስ አበባ ተካሂዷል። የህብረቱ የኢኮኖሚ ልማት የንግድና ኢንዱስትሪ ዘርፍ ኮሚሽነር ፍራንቺስካ ቤሎቤ በዚህ ወቅት እንዳሉት በአፍሪካ ንግድንና ኢንዱስትሪን ለማስፋፋት አዳዲስ መርሃ ግብር ከማስተዋወቅ ይልቅ በትግበራው ላይ ማተኮር ይገባል። የአጀንዳ 2063 ግብ እንዲሳካና በተለይም የኢንዱስትሪ ሽግግር ለማረጋገጥ የአፍሪካ አህጉራዊ ነፃ የንግድ ቀጠና ተግባራዊ በተደረጉባቸው ሀገራት የተገኘውን ውጤት በመላ ሀገሪቱ ማስፋፋት እንደሚገባ አስገንዝበዋል። በትግበራው ሂደት ያጋጠሙትን ችግሮች በመለየት የኢንዱስትሪውን ዘርፍ ለማጠናከር መስራት ተገቢ ነው ብለዋል። የአፍሪካ አህጉራዊ ነፃ የንግድ ቀጠና ዋና ጸሐፊ ዋምኬሌ ሜኔ በበኩላቸው በ5ቱ ሀገራት የተገኘው ውጤት የኢንዱስትሪ ፖሊሲ ከንግድ ጋር ለማስተሳሰር ወሳኝ ምዕራፍ እንደሆነ አመልክተዋል። ዘገባው የኢፕድ ነው። የናይል ትብብር ማዕቀፍ አባል ሀገራት በናይል ወንዝ ፍትሐዊ ተጠቃሚነት ላይ ቁርጠኛ መሆናቸውን ገለጹ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የናይል ተፋሰስን የትብብር ማዕቀፍ ስምምነት ካጸደቁ ሀገራት የውጭ ጉዳይ ሚኒስትሮች ጋር ተወያይተዋል። በውይይቱ መድረክ ላይ የኢትዮጵያ፣ የኬንያ፣ የሩዋንዳ፣ የታንዛኒያ፣ የዩጋንዳ፣ የቡሩንዲና የደቡብ ሱዳን የውጭ ጉዳይ ሚኒስትሮች ተሳትፈዋል። ሚኒስትሮቹ በውይይታቸው የናይል ተፋሰስ የትብብር ማዕቀፍ ስምምነት ሙሉ በሙሉ በሚተገበርበትና የናይል ተፋሰስ ኮሚሽን በፍጥነት በሚቋቋምበት ሁኔታ ላይ መክረዋል። ሀገራቱ በናይል ወንዝ ፍትሐዊና ምክንያታዊ የጋራ ተጠቃሚነት መርህ ላይ ቁርጠኛ አቋም ያላቸው መሆኑንም ሚኒስትሮቹ አረጋግጠዋል። ስምምነቱ አባል ሀገራቱ በወንዙ ላይ ያላቸውን ፍትሐዊና ምክንያታዊ ተጠቃሚነት ለማረጋገጥ አጽንኦት ሰጥተዋል ሲል የዘገበው ኤፍኤምሲ ነው። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለቅዳሜ ምሽት የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎች እንሻገር። በሱዳኗ ኤልፋሽር በ3 ቀናት ውስጥ 6000 ሰዎች እንደተገደሉ የተባበሩት መንግስታት አስታወቀ። ባለፈው ዓመት በሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር በነበረችው ኤልፋሽር ከተማ በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎች መገደላቸውን ከ140 በላይ ተጎጂዎችና የዓይን ምስክሮችን የጠቀሰው የተባበሩት መንግስታት ሪፖርት አመልክቷል። የተባበሩት መንግስታት በዚህ ሪፖርቱ በከተማ በሚኖሩ ሰላማዊ ሰዎች ላይ የጅምላ ግድያ፣ የሞት ቅጣት፣ ጠለፋና ወሲባዊ ጥቃት መፈጸሙን የሚያሳዩ ማስረጃዎች ማግኘቱን አስታውቋል። እነዚህ ድርጊቶች እንደ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች እንደሚቆጠሩም ገልጿል። 3 ዓመት ሊሞላው የተቃረበው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ህይወት የበላ ሲሆን ከ13 ሚሊዮን በላይ የሚሆኑ ሰዎችን ከቀያቸው ማፈናቀሉን ሪፖርቱ አስታውሷል። የጀርመኑ ቻንስለር የአሜሪካ የበላይነት አብቅቷል፣ ከእንግዲህ ዓለም አቀፋዊ ስርዓት የለም አሉ። ዓለም አቀፋዊ ተግዳሮቶችን መቋቋም የሚቻለው ለብቻ ሳይሆን በመተባበር ነው ብለዋል። ሸሪፍ ኢማም የጀርመኑ ቻንስለር ፍሬድሪክ መርዝ አርብ ዕለት እንዳሉት አሜሪካ በዓለም ላይ የነበራት የመሪነት ሚና አሁን ላይ ያበቃ ይመስላል ብለዋል። ስለዚህ የአሜሪካው ፕሬዚደንት ከቻይና ከሩሲያ ሊሰነዘር የሚችለውን ጥቃት ለመከላከል ከአትላንቲክ ባሻገር ካሉ ሀገራት ጋር ያላትን ግንኙነት ማደስ ይገባታል ብለዋል። ሙኒክ ላይ የተካሄደ ባለው የደህንነት ስብሰባ ላይ የሀገራት መሪዎች፣ ፖለቲከኞችና ወታደራዊ መሪዎች በተገኙበት መርዝ እንደተናገሩት የአሜሪካ የዓለም የመሪነት ሚና ተገዳዳሪ እየገጠመው ነው፣ ምናልባትም የለም ብለዋል። መርዝ በንግግራቸው በአሜሪካ የዓለም አመራር መቃቃር ተፈጥሯል ማለታቸው ባለፈው ወር ስዊዘርላንድ ዳቮስ ላይ በተካሄደው የዓለም የኢኮኖሚ ፎረም ላይ የካናዳው ጠቅላይ ሚኒስትር ማርክ ካርኔ ያሉትን ይበልጥ የሚያጎላ ነው ተብሏል። ካርኔ በወቅቱ ሲናገሩ አውሮፓውያን በትራምፕ የመበሳጨታቸው ሰበብ ትራምፕ ግሪንላንድን ጠቀልላለሁ ማለታቸው፣ ታሪፍን እንደ መቀጣጫ ማሰባቸውና የአሜሪካ ለኔቶ ያላት አመለካከት መውረድ እንደሆነ አስገንዝበዋል።
ይሁን እንጂ ካርኔ ለዚህ ጉዳይ ምላሽ ለመስጠት የሚያስችል መካከለኛ የሆኑ ሀገራት የአሜሪካና የቻይናን የበላይነት ለመገዳደር ጥምረት እንዲፈጥሩ ጥሪ አቅርበዋል። መርዝ በበኩላቸው ለአሜሪካ ባቀረቡት ጥሪ ከአውሮፓ ጋር ያላቸውን ግንኙነት በማደስ እየፈረጠመ የመጣውን የቻይና ወታደራዊ አቅም መቋቋም ይቻላል እያሉ ነው። ሀያላን ሀገራት በውድድር ውስጥ በገቡበት ወቅት አሜሪካን ብትሆን ብቻዋን መቋቋም አይቻላትም ብለዋል መርዝ። እናም መርዝ የአሜሪካና የአውሮፓ ግንኙነት እንዲታደስ ጥሪ አቅርበዋል። መርዝ ለስጋቶች ሁሉ የጋራ የሆነ የኔቶ የመከላከያ ኃይል ወሳኝ እንደሆነም አንስተዋል። ጓዶች፣ የኔቶ አባል መሆን ማለት የአውሮፓውያንን ጥቅም ብቻ ማስጠበቅ ማለት አይደለም፣ የአሜሪካንንም ጥቅም ማስጠበቅ ማለት ነው። ስለዚህ ከአትላንቲክ ባሻገር ያለውን መተማመንና መተባበር እንጠግነው ብለዋል። መርዝ አክለውም የአውሮፓ ሀገራት አንድ ሆነው ከአሜሪካ ጋር አዲስ አትላንቲክን ተሻጋሪ ግንኙነት እንዲፈጠር ሊሰሩ ይገባል ብለዋል። ቻንስለር መርዝ ወደ ኋላ ሄደው በ2025 በሙኒክ በተካሄደው ኮንፈረንስ ላይ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አውሮፓ በፕሬስ ነጻነት ላይ ጫና እየፈጠረና በስደተኞች ምክንያት ታሪካዊ ባህሉን እያጣ ነው ያሉትን ነገርም አንስተዋል። ቫንስ ከዓመት በፊት እዚሁ ሙኒክ በተካሄደ የደህንነት ስብሰባ ላይ ይህንኑ ተናግሯል። በዚህም በአውሮፓና በአሜሪካ መካከል ልዩነት ተፈጥሯል ብለዋል መርዝ በመጨረሻም እኛ በታሪፍና በንግድ ላይ ማዕቀብ በማድረግ አናምንም፣ ነገር ግን በነፃ ንግድ እናምናለን። ለአየር ንብረት ለውጥ ስምምነትና ለዓለም የጤና ድርጅት መርሆች ተገዥነን፣ ምክንያቱም ዓለም አቀፋዊ ችግሮችን መፍታት የሚቻለው በትብብር እንዲሁም አንድ ላይ በመሆን ነውና ብለዋል። መረጃው ዘሂል ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ሰንበት ይሁንላችሁ።